በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 8። እግዚአብሔር አምላክ የከበረና የጠራ ልብ ያላቸውን ቅዱሳንን ይወዳል። የክብር አክሊልም እንደሚደፋላቸው ቃል ገብቷል። ነገር ግን የልብ ንጽሕና ስንል ምን ማለታችን ነው? ውድ ምክረ ቅዱሳን ቤተሰቦች፣ እግዚአብሔር እንደወደደና እንደፈቀደ መጠን የልብ ንጽሕና ምን ማለት እንደሆነ አባታችን አቡነ ሽኖዳ ሳልሳዊ እንዳስተማሩን ሰፋ ባለ መልኩ ወደ እናንተ ይዘን ቀርበናል። እስከ መጨረሻው ተከታተሉ ዘንድ እንዲሁም ላይክ በማድረግ ተጀምሩ ዘንድ እንጠይቃለን። የልብ ንጽሕና በመጀመሪያ ንጹሕ መሆን ማለት ምን ማለት ነው? አንድ ነገር ንጹሕ ነው ስንል ስለ ጽዳቱና ከሌላ ነገር ጋር ያልተበረዘ ስለመሆኑ እያወራን ነው። ያ ማለት አንድ ቁስ ንጹሕ ነው ስንል ከቆሻሻ የጸዳ መሆኑ ብቻ ሳይሆን ከሌላ ነገር ጋር ያልተቀላቀለ መሆን አለበት ማለት ነው። በሌላ አገላለጽ ከእነርሱ ጋር የተቀላቀለ የበታች ንጥረ ነገር የላቸውም ማለት ነው። በተመሳሳይ አንድን ሰው ንጹሕ ነው ስንል በሃይማኖታዊ መልኩ ከውስጥም ከውጭም ትክክለኛ በሆነ መንገድ የሚጓዝ እውነተኛ ማንነት ያለው እንዲሁም ሊታመን የሚችል ሰው ነው ማለት ነው። ንጹሕ ሰው ስንል ለእግዚአብሔርና ለሰው ካለው ግዴታ ጋር የተያያዙትን ነገሮች ተግባራዊ ያደርጋል ማለታችን ነው። በልብ ንጽሕና ውስጥ ሁለት ነገሮች ሊገለጹ ይችላሉ። የንጽሕና ተፈጥሮ እና የንጽሕና ዋና ርዕሰ ጉዳይ በማለት የመጀመሪያው የንጽሕና ተፈጥሮ ስንል ንጽሕና ማለት የተቀደሰ የነጠረ ነገር ነው። ማንኛውንም ሊያረክሱት የሚችሉ ነገሮችን ሁሉ ይቃወማል። ንጽሕናን ያልተፈጠረ፣ የተፈጠረና የተቀላቀለ በማለት በሶስት ከፍለን ማየት እንችላለን። ያልተፈጠረ ንጽሕና ያልተፈጠረ ንጽሕና የምንለው በእግዚአብሔር ውስጥ ያለው ንጽሕና ነው። ያልተፈጠረ ከእግዚአብሔር ጋር የነበረ ወደፊትም የሚኖር ንጽሕና ነው። በዚህ ንጽሕና ውስጥ የከበረ የመለኮት ቅድስናና ክብር አለ። በቅድስና የከበረ ዘጸአት 15 ከቁጥር 11። እግዚአብሔር የቅድስና ሁሉ መነሻ አብነትና ምሳሌ ነው። የተፈጠረ ንጽሕና ሁለተኛው የንጽሕና አይነት ነው። ይህ የንጽሕና አይነት በመላእክቶች ውስጥ ያለው ነው። በአንድ ወቅት በአዳም ውስጥም ነበር። አዳም ሲፈጠር በልቡ ውስጥ ክፋት ወይም ርኩስ ነገር ፈጽሞ አልነበረም። ይህንን አይነቱን ንጽሕና ምንም አይነት ንጥረ ነገር ያልገባበት ንጹሕ ወይን ብለን እንጠራዋለን። የአይነቱ ንጽሕና ከመሬት ተቆፍሮ እንደሚወጣ ንጹሕ ወርቅ ምንም አይነት ዝገት የማይዝ ነው። የአዳም ቅድስና እንደዚህ ነበር። ከሌላ ነገር ጋር እንዳልተደባለቀ ከወይን ተክል ብቻ እንደወጣ ንጹሕ የወይን ጠጅ የሚመስል ነበር። ነገር ግን የአይነቱ ንጽሕና አሁን በምድር ላይ አይገኝም። ይህን አይነቱ ንጽሕና ለማግኘት ወደ ሰማይ ሄደን ገነት ልንገባ ይገባል። ሌላው ድብልቅ ንጽሕና ይባላል። ሶስተኛው የንጽሕና አይነት ድብልቅ። የአይነቱ ንጽሕና አንድ አማኝ ሊኖረው የሚችል የንጽሕና አይነት ነው። ጸጋ
ከአንዳንድ ኃጢአት ጋር ተቀላቅሎ በውስጣችን ሲኖር የአይነቱ ንጽህና ይዘናል ማለት ነው። ይህ ንጽህና ልክ ንጹህ እንዳልሆነ ወርቅ ነው። በውስጡ አተላ እንዳለበት የወይን ጠጅም ይመስላል። የተቀደደ ነገር ግን ውብ እንደሆነ ልብስም ልንመስለው እንችላለን። ወይም ደግሞ ከፊሉ ብር ከፊሉ ሸክላ እንደሆነው ልክ የናቡከደነጾር ምስል ልንስለውም እንችላለን። እኛ ሰዎች ያለን የንጽህና አይነት ይህ አይነቱ ነው። ንጹህ ልብ ምንጊዜም ንጽህናንና ቅንነትን ይከተላል። መዝሙር 31 ከቁጥር 2። ታዲያ አንዳንድ ጊዜ ንጽህናን ከስነ ምግባርና ከጨዋነት ጋር ብቻ ሲዛመድ እናያለን። ይህም ፍጹም ስህተት ነው። ንጽህና ልክ ዘይት ከውሃ ነክ ነገሮች ጋር እንደማይቀላቀል ሁሉ ከኃጢአት ጋርም እንደማይቀላቀል ብናውቅም ዘይት ግን የንጽህና መገለጫ ሊሆን አይችልም። የዚህም ዋነኛ ምክንያት አንዳንድ ጊዜ በዘይት ውስጥ የሚጨመሩ የተለያዩ ባዕድ ንጥረ ነገሮች ስለሚኖሩ ነው። ይህም ዘይትን ንጹህ ሊያስብለው አይችልምና ነው። ጨዋነትና ስነ ምግባር ንጽህና ውስጥ የሚካተቱ ቢሆንም የንጽህና ዋና መገለጫዎች ሊሆኑ አይችሉም። አንድ ሰው ፍትሃዊ፣ በጎ አድራጊ፣ አስተዋይ፣ ራስን ገዥ በተባሉት ታላላቅ የሞራል በጎነቶች ተላብሶ መጨረሻው ግን ሲኦል ሊሆን ይችላል። ሙያችንም እንዲሁ ንጹህ አያስብልንም። አንድ ሰው በጨዋነት ተጠርቦ በሙያው ያጌጠ ሊሆን ይችላል። ነገር ግን ዲያብሎስ በቤቱ ውስጥ ሊኖር ይችላል። አስታውሱ፣ የሚንቦገቦገው ኮሜት ሁሉ ኮከብ አይደለም። ንጹህ ነው ብለን ያሰብነው ሰው አንደበቱ ብር፣ ልቡ ግን ድንጋይ ሊሆን ይችላል። ንጽህና ሁለት ዋናና ወሳኝ የሆኑ ነገሮችን በውስጡ ያካትታል። ቀና አስተሳሰብንና በፍርድ የከበረ ቅድስናን። ንጹህ ነፍስ በቅድስና ባህር ውስጥ ተዋኛለች ይላል መዝሙር 19 ከቁጥር 30። ንጹህ ነፍስ በቅድስና ባህር ውስጥ ተዋኛለች። ሁለተኛው ንጽህና ዋና ርዕሰ ጉዳይ ይሆናል። መጀመሪያው ልብ ይሆናል። የአንድ ትልቅ ወንዝ ገባሮች ንጹህ ሆኑ አልሆኑ የሚያመጣው ለውጥ የለም። ትልቅ ወንዝ ያስባሉት የገባሮቹ መኖር ነው። በልብ ንጽህና ጊዜ ልባችን ቅንና ቅዱስ ካልሆነ ሌላው ስራችን ምንም አይነት ጥቅም የለውም። ምክንያቱም ልብ በእውነተኛ እምነት ውስጥ ዋናው ቁም ነገር ስለሆነ ነው። እናም ያለ ልብ ንጽህና ህይወታችን ሊቀደስ አይችልም። የምንጭን ውሃ ያለ ምንም ማጣሪያ ወደ ውስጣችን ማስገባት እንችላለን። ነገር ግን አንዴ ከተበከለ መጠጥነቱ እዚያ ላይ ያቆማል ማለት ነው። እንዲሁ አንድ ክርስቲያን የልቡን ንጽህና ከምንም በላይ መጠበቅ ይኖርበታል። የክፋት መርዝ አንዴ ወደ ልብ ከገባ ለማውጣት እጅግ አስቸጋሪ ነው። በጥንት ጊዜ እንዳሁኑ ዘመናዊ መሳሪያ ሳይመጣ በፊት በጦርነት ወቅት አንድ ወታደር ልቡን ለመጠበቅ ከሰንሰለት ወይም ከሙሉ ብረት የተሰራ ጥሩር ማድረግ ወደ ልብ የሚወነጨፉትን ቀስቶችና ጦሮች ይከላከል ነበር። እንዲሁ ብልህ ክርስቲያን ከሁሉ በላይ የልቡን ንጽህና በተቻለው አቅም ሊጠብቅ ይገባዋል። የኃጢአት ፍቅር ወደ ልቡ እንዳይገባ አጥር ሊያዘጋጅለት ይግድ ይለዋል። ክርስቲያኖች ከሁሉ በላይ የልብ ንጽህናን መተንፈስ አለባቸው። የሃይማኖትን ምስጢር በንጹህ ልብ የሚጠብቁ ሊሆኑ ይገባል ይላል አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 9። የሃይማኖትን ምስጢር በንጹህ ልብ የሚጠብቁ ሊሆኑ ይገባል። መጽደቅ ደስታን ያመጣል፣ መቀደስ ደግሞ ይመሰክርልናል። ኃጢአት በመጽሐፍ ቅዱስ ውስጥ አካልን፣ አእምሮን ወይም መንፈስን እርኩስ ወደሆነ መንገድ የሚመራ ድርጊትን
የሚያመጣ እንደሆነ ተጠቅሷል። ንጽህና በተቃራኒው በሕይወታችን ውስጥ ስካርን፣ ሆዳምነትን፣ ሐቀኝነት ማጣትን፣ ማጭበርበርን፣ ውሸትን፣ ትዕቢትን፣ ክፋትን፣ ቁጣን፣ ራስ ወዳድነትን፣ አለማመንን፣ አለመታዘዝን ወይም የመሳሰሉት ነገሮችን ስናስወግድ የሚመጣ ነገር ነው። በአጭሩ በነፍስ ንጹህ መሆን ማለት ከእግዚአብሔርና ከቅዱስ ፈቃድ ጋር እንዳንስማማ ከሚያደርጉ ከማናቸውም ነገሮች ነፃ መውጣትን ያመለክታል። ይህንን ካደረግን እግዚአብሔር አምላካችን እኛ እንድንመራው የሚፈልገውን አይነት ሕይወት እየመራን ነው ማለት ነው። መቼስ ትክክለኛ አስተሳሰብ ላለው አንድ ሰው ንጽህናን ምን ያክል እንደሚያስፈልገው ልነግራችሁ አልችልም። ግልጽ ለማድረግ ያክል ሁላችንም ቁሳዊ ንጽህናን እንወዳለን። ለምሳሌ ጠዋት ካልጋችን ከተነሳን በኋላ የመጀመሪያ ስራችን ፊታችንን መታጠብ ነው። ፊታችንን ካልታጠብን ማንነታችን የሚመለስ እስከማይመስለን ድረስ ለመታጠብ እንቸኩላለን። የማዕድን ቆፋሪዎች ከጉድጓድ ሲወጡ ወይም ገበሬ ከእርሻ ቦታ ሲመለስ ወይም በፋብሪካ ውስጥ ሲሰሩ የነበሩ ሰዎች ስራቸውን ሲጨርሱ ማድረግ የሚፈልጉት የመጀመሪያው ስራቸው ሰውነታቸውን የሚያጸዱበትን ውሃ መፈለግ ነው። ልብሳችን ንጹህ እንዲሆን ከፈለግን ግዴታ ማጠብ አለብን። ለማጠብ ደግሞ ቆሻሻ የሚያስለቅቁ ነገሮችን ማለትም ሳሙናና ሌሎች ኬሚካሎች ሊኖሩን ይገባል። ታዲያ እዚህ ጋር የልብሳችንን ንጽህና ለመጠበቅ የምናወጣውን ገንዘብና ጉልበት ግምት ውስጥ ማስገባት አለብን። ቤታችን ጽዱ እንዲሆን ከፈለግን የቤታችንን ወለል፣ መስኮቶችና የቤት ዕቃዎች ማጽዳት ይጠበቅብናል። ይህም የራሱ የሆነ ገንዘብና ጉልበት ይጠይቃል። ንጹህ ከተማ እንዲኖር ከተፈለገ ግዴታ መንገዱን መጥረግ እንዲሁም ቆሻሻን ማስወገድ የግድ ነው። ይህም የራሱ የሆነ ጥረትና ከፍተኛ የሆነ ገንዘብ ያስወጣል። የሰው ልጆች ስንባል እንዲህ አይነት ንጽህና እንወዳለን። ምክንያቱም ለዓይን ደስ የሚልና ለጤና ተስማሚ የሆነ ነገር ስለምንሻ ነው። በተቃራኒው ቆሻሻ ለስሜታችን ተስማሚ ያልሆነ ተህዋሲያን የሚያፈራ በሽታን የሚፈጥር በአጠቃላይ ለጤና ተስማሚ ያልሆነና ሰዎችን ወደ መቃብር ደጅ የሚያፋጥን መሆኑን እናውቃለን። ቆሻሻን እናስወግድ፣ ንጹህም እንሆን የምንለው ለዚህ ነው። ነገር ግን ትክክለኛ አስተሳሰብ ያለው አንድ ሰው የነፍስን ንጽህና ከስጋ፣ ከአልባሳት፣ ከቤት ወይም ከማንኛውም ነገር የበለጠ ሊያደንቅ ይገባል። እግዚአብሔር የነፍስን ንጽህና በእጅጉ ይወዳል። ይህን ማድረግም የእርሱ ተፈጥሮ ነው። እኛ ልጆቹ ከውጫዊ ንጽህና የውስጣዊ ንጽህናን እንዲኖረን ይፈልጋል። ሰውነታችንን በንጹህ ውሃ መታጠብ እንዳለብን በጳውሎስ በኩል ተነግሮናል። ነገር ግን የልብ መታጠብ በእርሱ ዘንድ ከሰውነት መታጠብ በላይ እጅግ የተወደደ ነገር ነው። አዎ እግዚአብሔር በቅድስና ይደሰታል። አዎ የእግዚአብሔር ቅዱስ መንፈስ ያለባት መንግሥተ ሰማያትም ንጽሕት ናት። በውስጧ የሚኖሩትም ነዋሪዎች ንጹህ ሊሆኑ ይገባል። እንዲሁ መላእክትም ንጽህናን ይወዳሉ። እኛ ሰዎች በሽታን እንደምንጸየፍና ለማስወገድ እንደምንጥረው ሁሉ መላእክትም ንጹህ ያልሆነ ልብ ያለው ሰው ቅዱስ ወደሆነው ቦታ እንዲገባ አይፈቅዱም። ስለዚህ ሊያስወግዱት ይገደዳሉ። ይህ ንጽህና የሰው ልጅ ብቻ ሳይሆን ክፉና ጨካኙ ዲያብሎስም ምንም ያክል ቢጠላውም እንዲሁም በሙሉ ኃይሉ ቢቃወመውም ምን ያህል ውድ የሆነ ነገር እንደሆነ ያውቃል። በሲኦል ውስጥ ያሉ የጠፉ ነፍሳት
ቅድስናና ንጽህና ለክፋት ምን ያክል እጅግ የላቁ ነገሮች እንደሆኑ ይሰማቸዋል። ልባቸውን በበጉ ደም ቢያጥቡ ኖሮ ምን ያህል የተሻለ መጨረሻ እንደሚኖራቸው በማሰብ ስላለፋቸው ንጽህና በድላቸውም ይቆጫሉ። ንጹህነት አዛዥ ነው። በዕብራውያን 12 ከቁጥር 14 ላይ እንዲህ ይላል፣ ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተው፣ ያለ እርሱ ግን እግዚአብሔርን የሚያየው የለም ይላል። እግዚአብሔር ስለ ንጹህ ልብ ሲናገርና ንጹሐን ናቸው ብሎ ሲፈርድ ምን ማለቱ ነበር? ንጹህ ልብ አለን የምንለው ምን ስናደርግ ነው? ይህን ጥያቄ ለመመለስ ሌላ ጥያቄ መመለስ አለብን። ልብ ማለት ምን ማለት ነው? በልብ ንጽህና ውስጥ ያለው ልብ እኛ እንደምናስበው ከደረታችን ስር ሆኖ ስለሚመታውና የሰውነታችን ማዕከላዊ ኃይል ስለሆነው ስለ ልባችን እያወራን አይደለም። በእርግጥ ይህ ወሳኝ የሆነው የሰውነታችን ክፍል ለአንድ ሰው መኖር እጅግ አስፈላጊና ወሳኝ ከሆኑ የሰውነት አካላት ውስጥ ዋነኛው ነው። ይህንንም አካላችንን በጥሩ ሁኔታ መጠበቅ መብታችን ሳይሆን ግዴታችን ነው። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ልብ ንጽህና ሲናገር በሰውነታችን ውስጥ ተውሽቃ ስለምትገኘው ልባችን እያወራን ሳይሆን ነፍሳችን ስለሚቆጣጠረው ስለ ታላቁ ኃይል ነው። የልብ ንጽህና ልብ ደምንና ኦክሲጅንን በሰውነት ውስጥ በስነ ስርዓት እንዲሰራጭ ማድረግ እንዲሁም ቆሻሻ የሆኑ ምርቶችን ካርቦን ዳይኦክሳይድን ወደ ሳምባ በመላክ እንዲወገዱ ያደርጋል። እንዲሁ የልብ ንጽህናም አንድን ሰው አካሄዱን ከእግዚአብሔር ጋር እንዲያደርግና በተቻለው አቅም አስፈላጊ ነገሮችን እንዲያስወግድ ያደርጋል። በዚህ አምድ ላይ ከተመረኮዝን ደስታ ወይም ሐዘን እንዲሰማን የሚያደርገን ልባችን ነው ማለት ነው። በአንድ በታዘብነው ነገር ወይም በረበሽን ነገር ምክንያት ልቤ ተሰብሯል ስንል ነፍሳችን በመራራ ጭንቀት ውስጥ ነች ማለት ነው። ትክክልና ስህተት የሆነውን ነገር የሚመርጠው ልባችን ነው። ልቤ በእግዚአብሔር በጎነትና እውነት ላይ የተመረኮዘ ነው ስንል እነዚህ ነገሮች የነፍሳችን የበላይ ምርጫ ናቸው ማለት ነው። የምናካሄደውን እያንዳንዱን የድርጊታችንን የሥነ ምግባር መስመር የሚወስነው ልባችን ነው። አንድን ሰው ወደ ምህረት ወንበር ሄዶ ልቡን ለእግዚአብሔር ሰጠ ስንል በልቡ ያ ሰው የነፍስ ድህነት ከእግዚአብሔር ተቀብሎ የእርሱ ወታደር ለመሆን ወስኗል እያልን ነው። ጽድቅን እንድንወድ እናም አመፅን እንድንጠላ የሚያደርገን ልባችን ነው። እግዚአብሔር ልጅ ሆይ ልብህን ስጠኝ ሲል አንተ ሰው ወደኔና ውደደኝ ቅድስናዬንም ተቀበል ያለህን ኃይል ሁሉ ዲያብሎስንና ኃጢአትን ለመዋጋት ተጠቀምበት እያለን ነው። ባህሪያችንን የሚቀርጽ ምርጫችንን የሚወስንና የሕይወታችንን አካሄድ ሁሉ የሚቆጣጠረው ልባችን ነው። ልባችን የመርከባችን አለቃ ነው። ልባችን አንድ ሰው ምህረትን እንዲቀበል፣ እግዚአብሔርን እንዲያገለግል፣ ጽድቅን እንዲከተል፣ ለባልንጀሮቹ መዳን እንዲሮጥና በመጨረሻም በድል ወደ ገነት እንዲገባ የማድረግ ኃይልን አለው። ወይም ደግሞ የአመጽ ሕይወትን እንዲኖር የኃጢአት ሞቱን እንዲያፋጥንና መጨረሻም ሲኦል እንዲወርድ የሚያደርግ አቅም አለው። የልብ ንጽህና የሰው ልጅ ዘላለማዊነቱን በምርጥ ስፍራ እንዲሆን የሚያደርግበት ዋነኛ ማረጋገጫ ነው። ታዲያ ንጹህ ልብ ስንል ምን ነገሮችን ማሟላት አለበት ብለን ጥያቄን እንጠይቃለን። አንድ ልብ ንጹህ ነው ለመባል በመጀመሪያ በጥልቀት መመርመር ያለብን ሁኔታዎች አሉ።
ለምሳሌ ንጹህ ልብ ክፉ ለመስራት አይፈተንም ማለት አይደለም። በዚህ ዓለም ላይ የማይፈተን ልብ አይኖርም። ወይም በሌላ አባባል አንድ ወንድ ወይም ሴት በሕይወት ዘመናቸው በአንድም ሆነ በሌላ ኃጢአት እንዲሰሩ የሚገፋፏቸው ነገሮች የሉም ማለት በፍጹም አይቻልም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድረ በዳ በዲያብሎስ መፈተን ብቻ ሳይሆን ምድር ላይ በቆየባቸው ዘመናት ሁሉ በክፉ መስህቦች ተፈትኖ ነበር። ቅዱስ ጳውሎስ መድኃኒታችን ኢየሱስ ክርስቶስ ልክ እንደ እኛ ሰዎች የተፈተነ መሆኑን በግልጽ ነግሮናል። ነገር ግን ሥጋና ዲያብሎስን በብርቱ ተቃውሞ ከፈተናው ውስጥ ያለ እድፍ ሊወጣ ችሏል። በሁሉ ላይ ድል ነስቶ ነበርና ሐዋርያው ከኃጢአት የጸዳ ነበር በማለት ስለ ቅድስናው አረጋግጦልናል። ከኃጢአት የጸዳ ነበር። መርሳት የሌለብን በዚህ ምድር እስከ መንግሥተ ሰማያት ደጃፍ እስክንደርስ ድረስ ባለው ጉዞ ውስጥ በፈተና ውስጥ ማለፋችን የማይቀር ጉዳይ መሆኑን ነው። ነገር ግን እዚህ ጋር ሌላ መርሳት የሌለብን ጉዳይ አለ። እርሱም ፈተና ኃጢአት አለመሆኑን መዘንጋት የለብንም። ፈተና የተትረፈረፈ ጸጋ እንድናገኝ በምድር ላይ ያሉትን አስደናቂ ነገሮችና የዲያብሎስን ማጥመጃ ዘዴዎችን ጠንቅቀን እንድናውቅ የሚያስችል ስጦታ ነው። ፈተና ኃጢአት የሚሆንብን ፈተናውን ስንወድቅ ብቻ ነው። ታዲያ አንድ ሰው ንጹህ ልብ አለው የሚያስብለው ከፈተና ጋር ለመታገል ፈቃደኛ ሲሆን ነው። ሌላው ደግሞ ንጹህ ልብ ሊሰቃይ የማይችል ልብ አይደለም። ሊሰቃይ የማይችል ልብ አይደለም። መድኃኒታችን ኢየሱስ ክርስቶስ ንጹህ ልብ ነበረው። እርሱ ፍጹም ቅዱስና ያረከሰ ቢሆንም እንኳን በምድር ላይ የሐዘን ሰው ነበር። ጳውሎስ ስለ ክርስቶስ ሲናገር በእግዚአብሔርና በሰው ፊት ሁሉ ጊዜ የማይሰናከል ሕሊና እንዳለው ቢነግረንም አንዳንድ ጊዜ ግን በልዩ ልዩ ፈተናዎች ሐዘን እንደተሰማው አክሎ ነግሮናል። የጥንት ቅዱሳን ሁሉም የሚያስብል ሁኔታ በሕይወታቸው ውስጥ የጨለማና የጭንቀትን ጊዜ ያላሰለፈ አይኖርም። ብዙዎቹ የጭንቀት ባህርን ለማቋረጥ ተገደዋል። በዚህ ፈተና ውስጥም ተስፋ ባለመቁረጥ በመጥፎ መንገድ ላለመሄድ ስንል የምናለቅሰው ለቅሶ የተቀደሰ መሆኑን መገንዘብ አለብን። ምንም ያክል በጎርፍና በእሳት ነበልባል ብንከበብም የልባችን ንጽህና ጋሻ እንደሚሆነን ማወቅ አለብን። ምንም እንኳን በጎርፍና በእሳት ነበልባል ብንከበብም እንኳን የልባችን ንጽህና ጋሻ እንደሚሆነን ማወቅ አለብን። ንጹህ ልብ ስንል ኃጢአት የማይሰራ ልብ ማለታችን አይደለም። ዲያብሎስ በአንድ ወቅት ኃጢአት የሌለበት ቆንጆ ፍጡር ነበር። ነገር ግን ፈተናውን አላለፈም ነበር። ኃጢአት የሌለበት የክብር አክሊሉ ከላዩ ላይ ወድቋል። ከንጹህ የመላእክት አለቃነትም ወደ ወራዳና ክፉ ወደ ሆነው ፍጡርም እንዲቀየር አድርጎታል። አካሄዱም ከብሩህና ኃጢአት ከሌለበት ስፍራ አስወጥቶ ወደ ጨለማውና ወደ አስፈሪው ሲኦል እንዲጣል ሆነ። አዳም ከፈጣሪው እጅ በመጣ ጊዜ ንጹህ ነበር። እግዚአብሔር አዳምን መልካም እንዲሆን አድርጎ ፈጠረው። ነገር ግን አዳም የክፋትን መንገድ ስለመረጠ ንጽህናውን አጥቷል። እናም ከኤደን ገነት ተባሮ ኃጢአትና ሐዘን ወደማያጣው ዓለም ተጣለ። እኛ ሰዎች የተሰጠንን ቅድስና እንደ ቀላል ቆጥረንና ከደግነት ክፋትን አስበልጠን ወደ ኃጢአት ስንወድቅ እግዚአብሔር ማየት አይፈልግም። በአንድ ወቅት ከእግዚአብሔር ጋር አብረው ይሄዱ የነበረ ቤተ መቅደሳቸውን በእርሱ ውስጥ የሰሩ የነበሩ ሰዎች የክብር ካባቸውን አውልቀው ራቁታቸውን ሲሄዱ ማየት እንዴት የሚያሳዝን ትዕይንት ነው።
የሰው ልጅ ማረፊያ እንዳጣች ወፍ ወዲህና ወዲህ መቅበዝበዝ ፍላጎቱ መርጦ የሚያደርገው ተግባር መሆን ከጀመረ ዘመናት ተቆጥረዋል። ታዲያ የልብ ንጽህና ለምን ያስፈልጋል? ንጽህና በቅዱሳት መጻሕፍት ውስጥ ምንጊዜም የማይቀር ቅዱስ ቃል ነው። እኔ ቅዱስ ነኝና ቅዱሳን ሆኑ ይላል አንደኛ ጴጥሮስ 1:16። ታዲያ እነዚህ ቅዱስ መጻሕፍት ስለ ንጽህና የሚያወሩት እንዲሁ ንጽህና የሚያረካ ነገር ስለሆነ ብቻ አይደለም፣ እግዚአብሔር ራሱ ንጹህ ሆኖ ስላለ እንጂ። ስታስቡት ቅዱስ የሆነው እግዚአብሔር አምላካችን ቅዱስ ካልሆኑት አገልጋዮች ጋር ምን ጉዳይ አለው? የሰው ልጅ የሸክላና የኃጢአት ድብልቅ ውጤት ነው። ኃጢአት አሳውሮናል ብቻ ሳይሆን አርክሶናል። አንድ ነገር ምንም ያክል የረከሰ እንደሆነ ለማሳየትም ኃጢአት መጽሐፍ ቅዱስ ውስጥ እንደ መቅሰፍት፣ እንደ ሙስና፣ እንደ በሽታ ተደርጎ ተገልጧል። ኃጢአት ማለት በሰው ቅርጽ ያለ ሰይጣን ማለት ነው። የሙሴ በትር ወደ እባብነት በተለወጠች ጊዜ ሙሴ ከእባቧ ሸሽቷል። እግዚአብሔር የሰዎችን ዓይን በመግለጥ ጉልቶቻችንን እንድናይ ያደርገናል። ይህም ሙሴ ከእባቧ እንደሸሸ ሁሉ እኛም ከኃጢአት እንድንሸሽ ይረዳናል ማለት ነው። ታዲያ ይህን ጸጋ ከእግዚአብሔር ለመቀበል ግዴታ የልብ ንጽህና ያስፈልገናል። ጸጋ ሲመጣ ይህንን የገሃነም ቆሻሻ ያጥባል፣ ቁራን ወደ እርግብ ይለውጣል፣ እንደ ሲኦል ጥቁር የሆኑትን እንደ በረዶ ነጭ እንዲሆኑ ያደርጋቸዋል። የጸጋው ቃል ኪዳን የሚድኑ ልበ ንጹሃን የሆኑ ሰዎች ብቻ ናቸው። የቃል ኪዳን ሰዎች ጥሩ ውሃንም ረጭባቸዋለሁ የተባሉ ናቸው። ታዲያ ልባችን ንጹህ እስካልሆነ ድረስ ከአዲስ ኪዳንም ሆነ ከአዲሲቱ ኢየሩሳሌም ጋር ምንም ግንኙነት አይኖረንም ማለት ነው። አንድ አባት በሕይወቱ መጨረሻ ላይ ኑዛዜ ሲያስቀምጥ ኑዛዜው ከሚመለከታቸው ሰዎች ውጭ ሌላ ሰው በጉዳዩ ላይ የሚያገባው ነገር አይኖርም። ልክ እንደዚሁ እግዚአብሔር አምላካችን እንዲሆን ፈቃዱንና ቃል ኪዳኑን ለእኛ ለሰዎች ሰጥቷል። እናም ዘላለማዊ ክብር በእኛ ላይ ለማኖር ፈቃደኛ ሆኗል። ነገር ግን ከዚህ ፈቃድ ልንካፈል ወይም ድርሻችን ልናገኝ የምንችለው ልባችን ንጽህና ሲኖረው ብቻ ነው። እስከዚያው ድረስ ከእግዚአብሔር ወይም ከምህረቱ ጋር ምንም አይነት ግንኙነት አይኖረንም። ከዚህ በተጨማሪ የልብ ንጽህናችንን የሚወስነው ሌላ አካል ሳይሆን እኛው ራሳችን መሆናችንን መርሳት የለብንም። እግዚአብሔር መጀመሪያውኑ ቅዱስ እንድንሆን መርጦናል። ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውንና የመረጣቸውን እነርሱን ልጁን ይመስሉ ዘንድ አዘጋጅቷል። ሮሜ 8:29። እግዚአብሔር አስቀድሞ የክርስቶስን መልክ እንድንይዝ ወስኗል። መልካችንም በጽድቅና በእውነተኛ ቅድስና የተመሰረተ እንዲሆን አድርጓል። ታዲያ ቅዱሳን እስካልሆን ድረስ የዲያብሎስን ምርት እናስተዋውቃለን እንጂ ለራሳችን የመምረጥ ምልክት ልናሳይ አንችልም። ንጽህና የቤዛችን መጨረሻ ነው። ከእና ኃጢአታችን ወደ መንግሥተ ሰማያት መሄድ ብንችል ኖሮ መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ መሞት አያስፈልገውም ነበር። የሕይወታችን ጎዳና ባዶ ከሆነ ለምን ደሙን በከንቱ ያፈሳል? ከኃጢአት ይቤዠን ዘንድ በበጎ ምግባር የሚፎካከር አዲስ ሕዝብንም ለእርሱ ይመርጥ ዘንድ ስለ እኛ ራሱን አሳልፎ ሰጠ። ቲቶ 2:14። ቆሻሻችንን ለማጽዳት ክርስቶስ ደሙን አፍስሷል። መስቀሉም መሠዊያና የመታጠቢያ ገንዳ ነበር። መድኃኒታችን ኢየሱስ ክርስቶስ የሞተው እኛን ከቁጣ ለማዳን ብቻ ሳይሆን ከኃጢአት ሊያድነን ጭምር ነው። በመስቀል ላይ እያለም ከጎኑ ውሃ ሊወጣ ችሏል። ይህም መንጻታችንን የሚያመለክት ሲሆን
መቀደሙ ደግሞ መጽደቃችንን የሚያመለክት ነው። አንደኛ ዮሐንስ 5:6 እያለ ይህ መንፈሳዊ ክፍል ይቀጥላል። ቀጣዩን ክፍል 2ን በቀጣዩ ለእናንተ ይዘን እንቀርባለን። ንጽህና በዋነኝነት በልብ ውስጥ ለምን ይመሰረታል? እንዲሁም እንዴት ንጹህ ልብን መያዝ ይቻላል የሚሉ ቀጣይ ክፍሎችን ወደ እናንተ ይዘን እንቀርባለን።